በእግር ኳስ ታሪክ ውስጥ እንደ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ የከበረ የተደነቀና በተመሳሳይ ጊዜ ለትንታኔ ያመች የሆነ ተጫዋች ማግኘት አስቸጋሪ ነው። ይሁን እንጂ በቅርብ ጊዜ በተደረጉት የዓለም ዋንጫ ጨዋታዎች ላይ የፖርቱጋል ብሔራዊ ቡድን ያጋጠመውን ያልተጠበቀ ሽንፈትና የሮናልዶን እንባ የዓለም መገናኛ ብዙሃን መነጋገሪያ ያደረገ ክስተት ሆኖ ሰንብቷል። የፖርቱጋል መሸነፍ ተራ ስፖርት ክስተት አይደለም። ይህ ክስተት የግለሰቦች ገናናነት ከቡድን ስነ ልቦና ጋር ሲጋጭ የሚፈጠረውን ማህበራዊና ፖለቲካዊ ቀውስ ያሳያል። ሮናልዶ በሜዳ ላይ ሲያለቅስ አንዳንዶች የአንድ ታላቅ ንጉስ ዘውድ መውረድ አድርገው ተመልክተውታል። ሌሎች ደግሞ የእብሪትና የወጣትነት ጉልበት ማብቂያ አድርገው ወስደውታል። ሮናልዶ የጎደለውን የዓለም ዋንጫ ለማግኘት የነበረው ጉጉትና ያጣው ጊዜ የተሰማው ህመም በጥልቅ ስሜት የሚገልጽ ነበር። ሮናልዶ ለሀገሩ ፍቅርና ለስፖርቱ ክብር ሲላለቀሰ ምናልባትም ለአትሌቲክስ ንግድና የስፖርት ማርኬቲንግ ኢምፓየር CR7 ብራንድ ማሽቆልቆሉንና በቢሊዮን ዶላር የሚገመተው ስሙ ዋጋ ማጣቱን እያሰበ የተጨነቀበት ሚስጥራዊ እንባ ነው። ምናልባትም የፖርቱጋል አሰልጣኝ ሮናልዶን በተጠባባቂ ወንበር ላይ ማስቀመጣቸው የውስጥ ፖለቲካው አሮጌውን ትውልድ በአዲሱ የመተካት ስትራቴጂ አካል ነበር። ይህ ደግሞ በዓለም ፖለቲካ ውስጥ በተለይም በአውሮፓ ህብረት መዋቅር ውስጥ የሚታየውን የአሮጌ አውቶክራሲያዊ መሪዎች ውድቀት ያሳያል። ሽንፈቱ ካበቃ በኋላ ሮናልዶ ወደ መልበሻ ክፍል ብቻውን እያለቀሰ ሲያመራ ካሜራዎች ያነሱት ምስል የስልጣን ማብቂያን የሚያሳይ አሳዛኝ ድራማ ነበር። በቅርብ ዓመታት ውስጥ በአረብ ባህረ ሰላጤ ያሉ ሀገራት እግር ኳስን እንደ ለስላሳ ስልጣን መሳሪያ በመጠቀም በቢሊዮን ዶላር የሚቆጠር በማፍሰስ አፍሪካንና የላቲን አሜሪካን ጥቁር ተጫዋቾችን ዜግነት በመስጠትና ክለቦቻቸውን በመግዛት ዓለምን ለመቆጣጠር ሞክረዋል። ይህ ስፖርት ዋሽንግ በመባል የሚታወቀው ስትራቴጂ የሰብአዊ መብት ረገጣቸውንና የዲሞክራሲ ጥረታቸውን በስፖርት ድምቀት ለመሸፈን የተደረገ የታቀደ የፖለቲካ ቁማር ነው። ይሁን እንጂ በዘንድሮ ዓለም ዋንጫ እነዚህ ጥቁር ገዝተው ያጫወቱ አረብ ሀገራት ሙሉ ለሙሉ ሽንፈትን አስተናግደዋል። ይህ ውድቀት የሚያሳየው ገንዘብ ክህሎትን ሊገዛ ቢችልም የሀገር ፍቅርን፣ ትውፊትንና የሜዳ ላይ ስነ ልቦና አንድነትን መግዛት እንደማይችል ነው። እነዚህ የአረብ ሀገራት የውጭ ተጫዋቾችን ሰብስበው የራሳቸውን ታሪክ ለመስራት ቢሞክሩም ተጫዋቾቹ ሜዳ ላይ የሚጫወቱት ለዶላር እንጂ ለሀገሪቱ ሰንደቅ ዓላማም አልነበረም። ይህ የኪራይ ሰብሳቢነት ስፖርታዊ መዋቅር ውድቀት ነው። ነዳጅና የተፈጥሮ ጋዝ ያበለጸጋቸው እነዚህ አምባገነናዊ ስርዓቶች የሰው ኃይልን እንደ ሸቀጥ በመቁጠር የስፖርቱን መንፈስ በካፒታሊዝም መርህ ለመገንባት ሞክረዋል። ነገር ግን ውጤቱ የታሪክ ሽንፈትና የቢሊዮን ዶላሮች መባከን ብቻ ሆኖ ቀርቷል። በአንጻሩ ደግሞ በዓለም ካርታ ላይ በጥቅሻ የምትታየው ጥቂት 100,000 ህዝብ ብቻ ያላት የደሴቷ ሀገር ኬፕ ቨርዴ ያሳየችው ብቃት መላውን ዓለም አስደምሟል። ብዙዎች ስሟንና መኖሯን እንኳን የማያውቋት እኛ ራሱ ብንጠይቅ ኬፕ ታውን እንጂ ኬፕ ቨርዴ ሲባል ሰምተናት የማናቅ ይህች አነስተኛ ሀገር ታላላቅ አውሮፓና የላቲን አሜሪካ ሀገራትን እየፈተነች ምንም እንኳን በመጨረሻ ብትሸነፍም ክብሯንና የአፍሪካን ኩራት ከፍ አድርጋለች። ይህ ክስተት የዳዊትና የጎልያድ ዘመናዊ ስፖርት ትርኢት ነው። ኬፕ ቨርዴ ያላትን የውስጥ ኢኮኖሚ እና አነስተኛ የህዝብ ቁጥር ተቋቁማ ለዚህ መድረሷ ለቀሪው ዓለምና በተለይም አፍሪካ ሀገር የፖለቲካና የማህበራዊ ንቅናቄ መልእክት አስተላልፏል። ኢትዮጵያውያን በማህበራዊ አውድ ድር ቢያብር አንበሳ ያስር እንደሚለው የኬፕ ቨርዴ ተጫዋቾች በገንዘብ ሳይሆን በአንድነትና በሀገር ፍቅር ተሳስረው ታሪክ ሰርተዋል። እኛ ሀገር 1 ኪሎ ስኳርና ዘይት ሰልፍ የምንቆመውን ያህል እነሱ በሜዳ ላይ ለኳስና ለሀገር ክብር ነፍሳቸውን ሰጥተው ተጫውተዋል። ይህ ስኬት በሀብት ብዛት ሳይሆን በስትራቴጂያዊ ቁርጠኝነት የተገኘ ውጤት ነው። በፖለቲካዊ ትንታኔው የኬፕ ቨርዴ መነሳት የዳርቻ ሀገራት በማዕከሉ ላይ ያደረሱት የስልጣን መነቃነቅ ተብሎ ሊገለጽ ይችላል። ለዘመናት የአውሮፓ ቅኝ ግዛትና ኢኮኖሚ ተጽዕኖ ስር የነበሩ ትናንሽ ደሴቶች ዛሬ በባህላዊና በስፖርታዊ ዲፕሎማሲ አማካኝነት የራሳቸውን ሉዓላዊነትና ማንነት በዓለም መድረክ ላይ አስከብረዋል። በዘንድሮ ዓለም ዋንጫ ሌላው ትልቁ የታሪክ ምዕራፍ በአውሮፓ ብሔራዊ ቡድኖች እንደ ፈረንሳይ፣ ቤልጅየም እና ጀርመን ውስጥ የሚጫወቱት አፍሪካውያንና ትውልድ አፍሪካውያን ተጫዋቾች ያሳዩት የበላይነትና የፈጠሩት ተጽዕኖ ነው። አውሮፓ ያለ አፍሪካውያን ጉልበትና ክህሎት የእግር ኳሱ ዓለም ባዶ መሆኗን በተግባር አሳይተዋል። ይህ የስፖርት ኒዮኮሎኒያሊዝም ወይም አዲሱ ቅኝ ግዛት መዋቅር ተብሎ ሊጠራ ይችላል። አውሮፓ የአፍሪካን ወጣቶች በማፍሰስ የራሷን ክብር ትገነባለች። በአንጻሩ ደግሞ የዓለም ዋንጫው ሻምፒዮን የሆነችው አርጀንቲናን ስንመለከት በአጠቃላይ በቡድኑ ውስጥ አንድም ጥቁር ተጫዋች የሌላት የብሔርና የዘር ንጽህናን የጠበቀች ሀገር ሆና እናገኛታለን። ይህ በአጋጣሚ የመጣ ሳይሆን በአርጀንቲና ታሪክ ውስጥ የተካሄደው የጥቁር ህዝቦች ስልታዊ ማጥፋትና የዘረኝነት ፖለቲካ ውጤት ነው። አርጀንቲና በ19ኛው ክፍለ ዘመን በነበሩት ጦርነቶችና በበሽታዎች ስም ጥቁር ህዝቦቿን ለግንባር ቀደም ውጊያ በመዳረግና ነጭ አውሮፓውያንን በስፋት በማስገባት ታሪክ ማንነቷን ቀይራለች። ዛሬ በሜዳ ላይ የምናያት አርጀንቲና ነጭ የመሆን አባዜ የተጠናወታት ሀገር ሆናለች። አርጀንቲና የራሷን ታሪካዊና ኢኮኖሚያዊ ቀውስ፣ ከፍተኛ የዋጋ ንረትና የገንዘብ ምንዛሬ ውድቀት በስፖርታዊ ድል በዋንጫ ድምቀት ለመሸፈን ብትሞክርም ውስጥ ዘረኝነቷና ስልታዊ ማግለሏ ግን በዓለም ፊት የታወቀ ሚስጥር ሆኗል።
ሌላው እጅግ አሳሳቢና ድብቅ የነበረው ክስተት በደቡብ አፍሪካ ፖለቲካ ጥላቻና በዓለም ዋንጫው ላይ የታዩት የደቡብ አፍሪካ ጠል ደጋፊዎች እንቅስቃሴ ነው። ይህ ጥላቻ መጀመሪያ የተንጸባረቀው በደቡብ አሜሪካ ስቴዲየሞች ውስጥ ነበር። የምዕራባውያን የፖለቲካ መስመር የሚከተሉ የላቲን አሜሪካ ተጽዕኖ ፈጣሪዎችና የስፖርት ተንታኞች አማካኝነት የደቡብ አፍሪካ ስፖርታዊ ብቃት ላይ ያነጣጠረ ስም ማጥፋት ተጀመረ። ስፖርታዊ ጨዋነት በጎደለው መልኩ ተጫዋቾቹ ሜዳ ላይ በሚገቡበት ወቅት ከሀገራችን ውጡልን የሚሉ የተደራጁ ደጋፊዎች ድምፅና ማግለል በግልጽ ይስተዋሉ ነበር። ይህ ተራ የስፖርት ፉክክር ሳይሆን የደቡብ አፍሪካን ዲፕሎማሲያዊ እምቢተኝነት ተከትሎ ከጀርባ የተሸረበ የስነ ልቦና ጫና መገለጫ ነበር። ነገር ግን እውነታው ይህ ብቻ አይደለም። በደቡብ አፍሪካ በዓለም መድረክ ለፍትህ ስትቆም በገዛ አህጉሯና በቤቷ ውስጥ ግን ሌላ አሳዛኝና የጨለማ ታሪክ እየተጻፈ ነው። አፍሪካውያን መገለልና ከሀገራችን ውጡልን ዘመቻ የአፍሪካን እግር ኳስና ፖለቲካ ስንቃኝ ትልቁንና እጅግ አወዛጋቢውን አጀንዳ ለመክፈት እንገደዳለን። የደቡብ አፍሪካ ጉዳይ በዓለም አቀፉ የፍትህ ፍርድ ቤት ICJ መድረክ ላይ ቆማ ፍልስጤማውያን መብት ስትሟገት በምዕራባውያን ፊት የአፍሪካ የሞራል ልዕልና ማማ መስላ የታየችው ደቡብ አፍሪካ ወደ ውስጠኛው ታሪኳ ስንገባ ግን ሌላ አሳዛኝና አስደንጋጭ እውነታ ይገጥመናል። ይህች ሀገር በዓለም መድረክ ሰብአዊ መብት ተሟጋች ነኝ ስትል በራሷ ሰፈር ግን የአፍሪካውያን እንደሚፈስባት በወንድሞቿ ላይ አፍሪካ ጠል ዜኖፎቢክ ጦርነት የምታውጅ አስገራሚ ባለሁለት ገጽታ ሀገር ሆናለች። ለሩቅ ሀገራት ፍትህ ፍለጋ የሚጮሁ ደቡብ አፍሪካ በገዛ አቅፏ ያሉትን ሞዛምቢካውያን፣ ናይጄሪያውያን፣ ዚምባብዌያንና ኢትዮጵያውያን ስደተኞችን ግን በየመንደሩ ስታሳድድና የንግድ ሱቆቻቸውን ስትዘርፍ ተስተውላለች። ይህ ስልታዊ የህዝብ መነቃነቅና ጥላቻ ፖለቲካ ተራ የማህበራዊ ግጭት አይደለም፣ የስርዓቱ መዋቅራዊ ውድቀት መሸፈኛ ቁማር ነበር። የደቡብ አፍሪካ የሆኑ አፍሪካ ጠል ንቅናቄ የመነጨው ከሀገሪቱ የኒዮ ሊበራል ኢኮኖሚ መክሸፍ ጋር ተያይዞ ነው። የአፓርታይድ ዘረኝነት ስርዓት ካበቃ ከ30 ዓመታት በኋላም የሀገሪቱ የሀብት ክፍፍል አሁንም ጥቂት ነጮች እጅ ላይ ነው ያለው። በአብዛኛው የጥቁር የደቡብ አፍሪካ ህዝብ ግን በከፍተኛ ስራ አጥነት፣ በኃይል አቅርቦት መቆራረጥና በከፋ ድህነት ውስጥ ይማቅቃል። ታዲያ የሀገሪቱ ፖለቲከኞች የራሳቸውን የአስተዳደር ብልሹነትና የኢኮኖሚ ውድቀት ለመሸፈን በየመንደሩ ለፍተው የሚኖሩትን አፍሪካውያን ስደተኞች የስራ ዕድላችን ዘረፉብን፣ ወንጀል አስፋፉብን በማለት የስራ አጥነትና የድህነቱን ተጠያቂ ያደርጓቸዋል። እንደ ኦፕሬሽን ዱዱላ ያሉ አክራሪ ብሔርተኛ የቪጂላንቴ ቡድኖች በይፋ ወጥተው የውጭ ዜጎችን ክሊኒኮችንና ንግዶችን ሲዘጉ መንግስት እያየ እንዳላየ ይመለከታል። እንዲያውም ለምርጫ ድምጽ ሲሉ ፖለቲከኞች ጥላቸውን በስውር ያበረታቱታል። ደቡብ አፍሪካውያን የሀገራችን ሉዓላዊነትና ድንበር ለማስከበር ነው የምንታገለው ይላሉ። የሀገሪቱ ልሂቃን ህዝባቸው የኢኮኖሚው መዋቅር እንዳይጠይቅባቸው የድሆች ቁጣ ወደ ላይ አፍሪካ ወንድማቸው የሚያዞሩበት የስልጣን ማቆያ ስልት ነው። ይህ የውስጥ ጥላቻና ራስና አፍሪካ የማግለል አባዜ በቀጥታ ወደ ስፖርቱ ሜዳ ተሸጋግሯል። በዓለም ዋንጫው ማጣሪያዎችና በትላልቅ ውድድሮች ወቅት የደቡብ አፍሪካው ባፋና ቡድን ከአህጉሪቱ ሀገራት ጋር ያለው ግንኙነት በጥርጣሬ የተሞላ ሆኗል። መላው አፍሪካ ደቡብ አፍሪካን አህጉር ጠል አድርጎ መመልከት ጀምሯል። ደቡብ አፍሪካ በንግድና በዲፕሎማሲ ከአፍሪካ የማግኘት የምትፈልገውን ጥቅም ሁሉ እየሰበሰበች የአፍሪካውያንን ክብር ግን ዝቅ አድርጋ ስትመለከት አህጉሪቱ የስፖርትና የዲፕሎማሲ ማዕቀብ እየተጣለባት ትገኛለች። በቅርብ ጊዜ የተደረጉ ውድድሮች ላይ የአፍሪካ ደጋፊዎች ለደቡብ አፍሪካ ቡድን ያላቸውን ጥላቻ በግልጽ አሳይተዋል። ባፋና ሜዳ ላይ ሲጫወት መላው አፍሪካ ተቃራኒ ቡድኖችን የሚደግፈው በኳስ ጥላቻ ሳይሆን በደቡብ አፍሪካ ጠል ፖለቲካ በተፈጠረ ቁስል ማገርሸት የተነሳ ነው። ይሁን እንጂ የደቡብ አፍሪካ መንግስት ሚኒስትሮች የዚህን ጥላቻ መነሳት የውጭ ኃይላትና የደህንነት ሴራ ነው፣ በተለይም በእስራኤል ላይ በወሰድነው የህግ እርምጃ ምክንያት ስማችን ለማጥፋት የተቀነባበረ የሶስተኛው ወገን ጥቃት ነው በማለት የታሪክ ሰበብ ይፈልጉለታል። እውነቱ ግን ግልጽ ነው። የውስጥ ጥላቻ ሲሰበሰብ የውጭ ኢንቨስትመንትን፣ ቱሪዝምና ዲፕሎማሲያዊ ክብርን አብሮ ያበሰብሳል። የደቡብ አፍሪካ ጣፈንታ ለቀሪው አፍሪካ ትልቅ ማሳሰቢያ ነው። እግር ኳሱም ሆነ ሀገር ሊያድጉ የሚችሉት በሮች ክፍት ሲሆኑና የአንድነት መንፈስ ሲኖር ብቻ ነው። ደቡብ አፍሪካ የገዛ ወንድሞቿን ስታገል፣ በተዘዋዋሪ ግን የራሷን ኢኮኖሚና የስፖርት መቃብር እየቆፈረች ነው። ያለ ቀሪው አፍሪካ ድጋፍ ደቡብ አፍሪካ ብቻዋን የትም አትደርስም። የኳስ ሜዳው ፍቅር የሚለመልመው ይህ ጥላቻ ሲወገድ ብቻ ነው። በመጨረሻም እግር ኳስ ከ90 ደቂቃ ጨዋታ በላይ መሆኑን ዘንድሮ በተግባር አይተናል። ከሮላንዶን በጀርባ ያለው የካፒታሊዝም ውድቀት፣ ከአረብ ሀገራት ሽንፈት በስተጀርባ ያለው ኪራይ ሰብሳቢነት ፖለቲካ፣ ከኬፕ ቨርዴ መነሳት በስተጀርባ ያለው የማንነት ትግልና ከደቡብ አፍሪካ ማግለል በስተጀርባ ያለው የፖለቲካ በቀል ሁሉም በአንድ መስመር የሚገናኙ ናቸው። እግር ኳስ ዛሬ የዓለም ሀያላን አዲስ የርዕዮተ ዓለም ጦርነት የሚያካሂዱበት ሜዳ ሆኗል እያልን በዚህ እናበቃለን። ስለተከታተላችሁ እናመሰግናለን። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የቻናላችን ቤተሰብ እንዲሆኑ በአክብሮት እየጠየቅን መልካሙን ሁሉ በመመኘት እንሰናበታለን። መልካም ጊዜ።